እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ከዋናው መጽሐፍ ቅዱስ የሚጋጩ ትውፊቶች። ትውፊት ማለት ከትውልድ ወደ ትውልድ ሲወራረድ የመጣ እምነት፣ ስርዓት፣ ባህል፣ ወግና ልማድ ማለት ነው። የኦርቶዶክስ ካቶሊክ ቤተ ክርስቲያንም በመጽሐፍ ቅዱሱ ላይ ያልተጠቀሱ ስርዓቶች፣ ባህሎች፣ ወጎች ከትውፊት እንዳገኘች ትናገራለች። ቤተ ክርስቲያኗ ከመጽሐፍ ቅዱሱ ቀጥሎ በትውፊት መመራቷ በመርህ ደረጃ ትክክል ቢሆንም በቤተ ክርስቲያኗ ከትውፊት ጋር በተያያዘ ያለው ትልቅ ችግር ግን አብዛኞቹ ትውፊቶቿ ከመጽሐፍ ቅዱሱ ጋር የሚጋጩ መሆኑ ነው። መጽሐፍ ቅዱሱ ማንኛውም ትውፊት በጽሑፍ ከሚተላለፈው ከዋናው መጽሐፍ ቅዱስ ጋር ሊጋጭ እንደማይገባ ይናገራል። በዚህም ትውፊት ከመጽሐፍ ቅዱሱ ጋር ከተጋጨ መስተካከል ያለበት ትውፊቱ መሆኑን እንመለከታለን። አንድ ትውፊት ትክክል መሆንና አለመሆኑን በሁለት መንገድ ማጣራት ይቻላል። አንደኛ፣ ትውፊቱ ከመጽሐፍ ቅዱሱ አስተምሮ ጋር ይደጋገፋል ወይስ ይቃረናል የሚለውን በመመልከት ሲሆን፣ ሁለተኛው ደግሞ ዋኖቻችን ይህም ኢየሱስና ሐዋርያቱ ይህንን ትውፊት ሲፈጽሙ ነበረ ወይ የሚለውን በመመልከት ነው። ለምሳሌ ኢየሱስና ሐዋርያቱ ታቦት ቀርጸው ሲጠቀሙ ነበረ? ተሸክመውስ ወደ ጥምቀት ቦታ ሲሄዱ ነበረ? ተሸክመው ቤተ ክርስቲያን ሲዞሩ ነበረ? ቅዳሴ ሲቀድሱና ሲያስቀድሱ ነበረ? የሜሮን ቅብአ ቅዱስ አዘጋጅተው ሰዎችንና የቤተ ክርስቲያንን ዕቃዎች ሲቀቡ ነበረ? ለሟቾች የፍትሐትና ተስካር ስነ ስርዓት ሲያደርጉ ነበረ? የምንኩስናና የብሕትውና ሕይወት ውስጥ ነበሩ? የገና፣ የፋሲካ፣ የነነዌ፣ የጽጌ፣ የፍልሰቷ የሚባሉ ጾም ብለው ጾምን በጊዜ ፕሮግራም ሲጾሙ ነበረ? ወይስ ጾምን የሚጾሙት ከክስተቶች ጋር በተያያዘ ነበረ? የመሳሰሉ እውነታዎችን በመመርመር አንድን ትውፊት ትክክል መሆንና አለመሆኑን በቀላሉ መለየት ይቻላል። መጽሐፍ ቅዱሱም ዕብራውያን 13 ከ7-9 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው፣ ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ እንደሚለው የኢየሱስና የሐዋርያቱ የሕይወት ልምምድን መመልከቱ ዋናው አስፈላጊ ነገር ነው። በቤተ ክርስቲያኗ ውስጥ ያሉትን ትውፊቶች ስንመለከት በአብዛኛው ከመጽሐፍ ቅዱሱ የሚቃረኑ እና በኢየሱስና በሐዋርያቱ ሕይወት ውስጥ ያልተመለከቱ ትውፊቶች ሆነው ነው የምንመለከታቸው። እነዚህ ትውፊቶችም በዋናነት በሁለት ይከፈላሉ። እነርሱም የተሳሳቱና አጋንንታዊ ትውፊቶች በሚል ቀጥለን በስፋት እንመለከታለን። የተሳሳቱ ትውፊቶች። ዋነኞቹ የተሳሳቱ ትውፊቶችም ፍትሐትና ተስካር፣ በገዳምና በበረሃ ከሰው ተለይቶ መኖር፣ የተሳሳተ የጥምቀት ስነ ስርዓት፣ የተሳሳተ የጾም ትርጓሜ፣ ሴቶችን ከአገልግሎት ማግለል፣ ዝማሬን በያሬዳዊ ስልት መገደብ፣ የቅዳሴና የክር ማተብ ትውፊቶች ሲሆኑ ሁሉንም ቀጥለን በዝርዝር እንመለከታለን። በመጀመሪያም የፍትሐትና ተስካር ትውፊትን እንመለከታለን። ቤተ ክርስቲያኗ ራሷን በእግዚአብሔር የፈራጅነት ወንበር ላይ በማስቀመጥ ሟቾችን ቅዱሳንና ኃጢአተኞች በማለት በሁለት በመክፈል
ቅዱሳን ለምትላቸው የአማልዱን ጸሎት፣ ምስጋና፣ ውዳሴ በአጠቃላይ የአምልኮ ሥነ ሥርዓትን ታከናውንላቸው። ኃጥአን ለምትላቸው ደግሞ ለኃጢአታቸው ስርየትና ነፍሳቸውን ከሲኦል ወደ ገነት ለማዘዋወር በቀብር ቀን በአንደኛ፣ በሦስተኛ፣ በሰባተኛ፣ በ12ኛ ወዘተ ቀናት የፍትሐትና ተስካር ሥነ ሥርዓቶችን ታከናውናለች። ቤተ ክርስቲያኗ ለዚህ የምታቀርባቸው ማስረጃዎችም ሩት 2:20 ላይ የተጠቀሰው ኑኃሚን ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት የሚለውን ቃል፣ ሌላው ዘዳግም 33:6 ላይ ሮቤል በሕይወት ይኑር አይሙት ሰዎቹም በቁጥር ብዙ ይሁኑ የሚለውንና ሁለተኛ ጢሞቴዎስ 1:16-18 ላይ የተገለጸውን ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም፣ ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ፣ በዚያ ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው፣ በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህ የሚሉትን ቃላት ነው። ይሁን እንጂ በእነዚህ ቦታዎች ላይ ምንም የፍትሐትና የተስካር ፕሮግራምን አንመለከትም። ኑኃሚን እግዚአብሔር ሙታን ላይ ቸርነቱን እንደሚገልጽ የተናገረችው ቃል አማኞች ከሞቱ በኋላ እንዳይኮነኑ እግዚአብሔር ያደረገውን ቸርነት የተገለጸችበት ቃል ነው። ኢየሱስም በተመሳሳይ ቃል ዮሐንስ 11:25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። ስለ ሮቤል የተነገረው ደግሞ ከሮቤል ከ400 ዓመታት በኋላ የመጣው ሙሴ የሮቤልን ዘር የባረከበት በረከት እንጂ ሮቤል ከ400 ዓመታት በኋላ ወደ ገነት እንዲዛወር የጸለየው ጸሎት አይደለም። ዘሮቹ ይብዙ የሚለው ተከታይ ቃልም ይህንኑ እውነታ ያሳያል። ጳውሎስም ስለ ሄኔሲፎሩ ቤተሰብ የተናገረው አገልጋዩ ስለሆነው በሕይወት ስላለው ሄኔሲፎሩ ስለሚባለው ሰው እንጂ ስለሞተ ሰው አይደለም። በዚህም እነዚህ ከላይ የቀረቡትን ማስረጃዎች ስለ ፍትሐትና ተስካር ትውፊቶች ድጋፍ አድርጎ ማቅረብ አይቻልም። የፍትሐትና ተስካር ትውፊት ትክክለኛ ቢሆን ኖሮ በትጋት ሊከወን የሚገባ ሥርዓት ሊሆን በተገባ ነበር። ይህም ከዘመድ አዝማድም ባለፈ ለሌሎች በሲኦል ላሉት ለሰው ዘሮች በሙሉ እንኳን ሊደረግ በተገባ ነበር። ምክንያቱም አንድን ነፍስ ከሲኦል አስወጥቶ ገነት ማስገባትን ከፍትሐትና ተስካር ድካምና ወጪ ጋር የማይነጻጸር ነገር ነውና። ነገር ግን ይህ ምኞት እንጂ መጽሐፍ ቅዱሳዊ እውነታ አይደለም። ምክንያቱም አንደኛ ሰዎች የሚድኑት በራሳቸው እምነት እንጂ በሌሎች ሰዎች እምነት አለመሆኑ። ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ሁለተኛ የሰዎች መዳን ወይም በፍርድ ስር መውደቅ የተወሰነው ሰዎቹ ሲሞቱ ሳይሆን አሁኑኑ በመሆኑ። ሁለተኛ ቆሮንቶስ 6:2 ላይ የመዳን ቀን አሁን ነው ይላል። ዮሐንስ 3:18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ሶስተኛ በአጸደ ነፍስ የሚሰጥ ዕድል አለመኖሩ። ዕብራውያን 9:27 ላይ ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ ተመደበባቸው ይላል። በዚህም አንድ ሰው ከሞተ በኋላ እኛ እዚህ ሆነን በምናከናውንነት ሥርዓት የምንጠቅመው ነገር የለም። በአጸደ ነፍስ የሚሰጥ ተጨማሪ ዕድል የለም። በሰማዩ ፍርድ ቤት ደግሞ እንደ ምድራዊ ፍርድ ቤት የይግባኝ አሰራር የለም።
ምክንያቱም ፈራጁ ስለማይሳሳትና ይግባኝ የሚባልበት የበላይ አለቃ ስለሌለው። ስለዚህም ለሞቱ ሰዎች ተብሎ በየጊዜው በመደገስ ገነት ለማስገባት መሞከር ስህተት መሆኑን እንመለከታለን። በሀብት ብዛት ሆነ እጦት፣ በደጋሽ ዘመድ መኖርና አለመኖር፣ በደጋሽ ማግኘትና ማጣት የፈጣሪ ፍርድ አይቀየርም። በመንግሥተ ሰማያት በሰለስት፣ በ40፣ በ80፣ በዓመትና በ7 ዓመት የሚደረግ የይግባኝ ምድብ ችሎት የለም። በክርስቶስ አምኖ ያልዳነ በፍትሐትና በተስካር ድግስ አይድንም። ስለዚህ የፍትሐትና ተስካር ድግስ ተማምናችሁ ያላችሁ ከሱ ይልቅ የኃጢአት ስርየት ዋስትና የሆነውን ኢየሱስን ዛሬውኑ በአግባብ መያዝ ነው የሚጠቅማችሁ። ቤተ ክርስቲያኗን ብትሆን ምዕመኖቿ በፍትሐትና ተስካር ድግስ ተማምነው እንዲሄዱ ከመገፋፋት ይልቅ ትክክለኛውን የጽድቅ መንገድ እንዲያውቁ ብታስተምር ነው የሚሻለው። ሌላው ትውፊት በገዳምና በበረሃ ለመንፈሳዊ ሕይወት ተለይቶ መኖር ትውፊት ነው። እንደ ኦርቶዶክስ ካቶሊክ ቤተ ክርስቲያን አስተምሮ አንድ ሰው ይህንን ሕይወት የሚመራው ሥጋን በመጨቆን ከኃጢአትና ዓለማዊ ነገር በመራቅ ራስን ለመንፈሳዊ ሕይወት ብሎም ለጽድቅ ለመለየት ነው። በገዳማትና አብያተ ክርስቲያናት የሚኖሩት መነኩሴ ሲባሉ፣ በየበረሃው የሚኖሩት ደግሞ ባህታዊ ይባላሉ። ለዚህ አይነት የገዳምና የበረሃ ሕይወት ቀጥተኛ መጽሐፍ ቅዱሳዊ ትእዛዝ ባይኖርም በቤተ ክርስቲያኑ አካባቢ በተምሳሌትነቱ የሚነሳው ኢየሱስና ዮሐንስ ከሰው ተለይተው በረሃ የኖሩበት ኑሮ ነው። ነገር ግን ኢየሱስና ዮሐንስ ከሰው ተለይተው ወደ በረሃ የወጡት ለተወሰነ ዓላማና ጊዜ እንጂ ለመጽደቅ ብለው አይደለም። ከጊዜ በኋላም ወደ ሕዝቡ በመውጣት የወንጌል ስብከት እና የማጥመቅ አገልግሎት ነው ሲሰሩ የነበሩት። የምንኩስናና የባሕታዊነትን ሕይወት ስንመለከት ግን ከዚህ ይለያል። ገዳምና በረሃ የሚኬደው እንደ ኢየሱስና ዮሐንስ ለተወሰነ ዓላማ እና ለተወሰነ ጊዜ ሳይሆን ለዕድሜ ልክ ነው። በዚህም በሁለቱ መካከል የዓላማ ልዩነትን እንመለከታለን። ከዚህ በላይ ደግሞ ይህ አይነት ሕይወት ከመጽሐፍ ቅዱሱ መርህ የተቃረነ ነው። በመጽሐፍ ቅዱሱ መርህ አንድ መንፈሳዊ እውነታ የበራለት ሰው ለሌሎች ይህንን ብርሃን በማብራት ከጨለማ ያወጣል እንጂ ብርሃኑን ይዞ አይደበቅም። ማቴዎስ 5:15 መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉ ሁሉም ያበራል። የበራላቸውን ብርሃን ለሌሎች አለማብራቱ ደግሞ በራሱ ኃጢአት ነው። ይህንንም እውነታ በማቴዎስ 25 ላይ በምንመለከታቸው መክሊት በተሰጣቸው ሰዎች ሕይወት ውስጥ መመልከት ይቻላል። አንድ መክሊት የያዘውን መክሊቱን ደብቆ በማስቀመጡና ነግዶበት ባለመትረፉ ያለውን ተቀበሉት ሲባል እንመለከታለን። ከዚህ መሠረታዊ ተቃርኖ በተጨማሪ በአዲሱ ኪዳን ጽድቅ የሚገኘው በኢየሱስ በማመን ሆኖ ሳለ እነዚህ ሰዎች ጽድቅን ለማግኘት የሚከተሉት አሰቃቂ የጽድቅ መንገዶችን ነው። ዛሬ በቤተ ክርስቲያኗ በተምሳሌትነታቸው የሚነገርላቸው ባህታውያንና መነኮሳት የተከተሏቸውን አሰቃቂ የጽድቅ መንገዶችን በምሳሌ ብንመለከት አቡነ አካለ ክርስቶስ ከአንድ ስፍራ ሳይንቀሳቀስ የወይራ ዛፍ ተደግፎ ለ40 ዓመት በመጸለይ ከእግዚአብሔር ጋር ተገናኝቷል ይሉናል። ሌላው አቡነ ገብረ መንፈስ ቅዱስ ለ40 ቀን ከባህሩ በራሳቸው ቆመው ይጸልዩ ነበረ። እግራቸውንም በገመድ አስረው በታላቅ ገደል ቁልቁል ተሰቀሉ። ሰይጣንም ገመዱን በጠሰው። ቅዱስ ሚካኤል ተቀበላቸው። እርሳቸውም ተወኝ በራሴ ልቁም አሉት።
በጥርሳቸው ድንጋይ ነክሰው 30 ዓመት አልቅሰዋል። ጌታም ምሬሃለሁ ብሏቸው ጥርሶቻቸው በድንጋይ ላይ ተተክለው ቀርተዋል። ሌላው አቡነ ተክለ ሃይማኖት በቁመታቸው ልክ ጉድጓድ ቆፍረው ከፊት ከኋላቸው ከቀኝ ከግራቸው 8 ጦር ተክለው ሱባዔ ያዙ። ከቁመት ገድል የተነሳ አንድ እግራቸው ተቆርጦ ወድቋል። ከዚህ በኋላ በአንድ እግራቸው ቆመው 7 ዓመት ኖረዋል። ሌላው ቅዱስ ነኩቶ ለአብ በቁመቱ ልክ ጉድጓድ አስቆፍሮ በዙሪያው ጦር አበጅቶ ለ40 ዓመት ሲሰግድ ነበረ። ሌላው ቅድስት ክርስቶስ ሰምራ ከመከራዋ ብዛት ከገድሏ ጽናት ሰውነቷ ተበሳስቶ የአሳ መመላለሻ እስኪሆን ድረስ ከባህሩ ገብታ ወደ ግራ እና ቀኝ ሳትል 12 ዓመት ጸልያለች። በፍጻሜ ዘመኗ በቁመቷ ልክ በዓት ሰርታ ከግራ ከቀኝ ከፊት ከኋላ 12 ጦር ተክላ ወዲህ ወዲያ ሳትል 12 ዓመት ኖራለች። ሌላው ቅድስት ዓመተ ክርስቶስ ለ48 ዓመታት ያህል ሳትንቀሳቀስ እንደ አቡነ ተክለ ሃይማኖት የጸለየች ሰው ናት። እዚህ ጋር የተጠቀሱት አንዳንዶቹ ታሪኮች በእርግጥ እውነተኛነታቸው አጠራጣሪ ቢሆንም ዛሬ ላይ መነኮሳቱና ባሕታውያኑ የሚማሩትና የሚለማመዱት ይህንን የጽድቅ መንገድ ነው። በዚህ መንፈስም ዛሬ ላይ በየገዳማቱና አድባራቱ ብዙዎች ጽድቅን ፍለጋ አሳራቸውን እየበሉ ይገኛሉ። በየአብያተ ክርስቲያናቱም ይህንን ድንጋይ ከመሬት አንስቶ መሸከም የሚችል ሰው ይጸድቃል፣ በዚህ ዛፍ ስር ቀዳዳ መሽለክ የሚችል ሰው ይጸድቃል፣ በዚህ ያለ ስንጥቀት መካከል ማለፍ የሚችል ሰው ይጸድቃል፣ በጳጉሜ ብርድ በሌሊት ተነስቶ ወንዝ ወርዶ መታጠብ የሚችል ሰው ይጸድቃል፣ የመሳሰሉ የተለያዩ የመከራ የጽድቅ መንገዶች ሲነገሩ ይሰማል። ነገር ግን በአዲሱ ኪዳን ዘመን ጽድቅ የሚገኘው ለራስ ኃጢአት ዋጋ መከራን በመቀበል ሳይሆን ስለ ሰዎች ኃጢአት መከራን በከፈለው በኢየሱስ በማመን ብቻ ነው። እነዚህ ከላይ የተመለከቱት ተረቶች የተሰሩት ደግሞ ዝም ብለው አይደለም። ከጀርባው ራሱን የቻለ መንፈሳዊ ሴራ አለ። ይህም ሴራ ሰዎች የክርስትናን መንገድ ማንም ሊወጣው የማይችለው ተራራ አድርገው እንዲስሉትና በክርስትና ሕይወት ተስፋ ቆርጠው በዓለማዊነት እንዲኖሩ ማድረግ ነው። ዛሬ ማንኛውንም የኦርቶዶክስ ቤተ ክርስቲያን አማኝ ገነት ይሁን ሲኦል እንደሚገባ ብንጠይቀው እርግጠኛ መልስ አይሰጠንም። በሚዲያ ላይ እንኳን ገነት መግባት አይታሰብም፣ ሲኦል መግባት ደግሞ አልፈልግም፣ ሌላ ሶስተኛ ቦታ ቢኖር ያሉ ታዋቂ አርቲስቶችን እንኳን እየተመለከትን እንገኛለን። በዚህም የቤተ ክርስቲያኗ ምዕመናን የተሳፈሩት መኪና የት እንደሚያደርሳቸው የማያውቁ ምስኪን ተጓዦች መስለዋል። የሚገርመው ደግሞ በያዙት መንገድ ለራሳቸው እንኳን እርግጠኛ ሳይሆኑ ሌላውንም ወደዚህ ውዝግብ እየጠሩ መሆናቸው ነው። የአጥፍቶ ጠፊ መንፈስ። በአጠቃላይ እነዚህ ከላይ የቀረቡት የምንኩስናና የባሕታዊ ሕይወት ትውፊቶች የመጽሐፍ ቅዱሱ አስተምሮን የተቃረነ ጉዞ መሆኑና ለራስ ነፍስን መዳን የሚያሳጣ መንገድ መሆኑን እንመለከታለን። ለዚህም ነው ይህንን የምንኩስናና ባሕታዊነት ትውፊት መጽሐፍ ቅዱሱ ላይ አተን የመጽሐፍ ቅዱሱ ተቃራኒ በሆነው በቁርአን ላይ ቃል በቃል ተጽፎ የምናገኘው። ቁርአን 57 27 እና ቁርአን 22 40 መመልከት ይቻላል። ሌላው የተሳሳተ የጥምቀት አተረጓጎምና ስርዓት ነው። የኦርቶዶክስ ካቶሊክ ቤተ ክርስቲያን ጥምቀት ለኃጢአት ስርየት ብሎም ለድነት እንደሚያገለግል ታስተምራለች። ለዚህም እንደ ድጋፍ የምታቀርባቸው ጥቅሶች ሐዋርያት 22:16 ላይ አሁንስ ለምን ትዘገያለህ? ተነሳና ስሙን
እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ሐዋርያት 2:38 ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አንደኛ ጴጥሮስ 3:21 ይህም ውኃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ኪዳን የሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን። ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚሉትን ቃላት ነው። ይሁን እንጂ አንድ ሰው በኢየሱስ በማመን ብቻ ከኃጢአት ኩነኔ ነፃ ወጥቶ እንደሚድን ከላይ በስፋት ተመልክተናል። ታዲያ የተለያየ አይነት ድነት ያለ ይመስል አንዴ በኢየሱስ አምኖ የዳነ ሰው እንዴት ተመልሶ በጥምቀት ከኃጢአቱ እንደሚነጻና እንደሚድን ለምን ተነገረ የሚለውን ለመረዳት ብሉይ ኪዳን በአዲስ ኪዳን እየተተካ በነበረበት ወቅት የነበረውን እውነታ መረዳቱ አስፈላጊ ነው። ይህም እውነታ ሰዎች ወዲያውኑ ከነበሩበት እምነትና አስተሳሰብ ውስጥ በአንዴ ወጥተው አዲሱን ለመቀበል ሲቸገሩ የነበረው ሂደት ነው። ይህንንም እውነታ ሁለቱ ሐዋርያት ሐዋርያው ጳውሎስና ሐዋርያው ጴጥሮስ አሕዛብ መገረዝ አለባቸው ወይንስ የለባቸውም በሚለው ላይ የተከራከሩትን ክርክር ውስጥ ማስተዋል ይቻላል። በወቅቱ ሐዋርያው ጳውሎስ የመፍትሔ ሐሳብ ሲሰጥ የተጠቀመው በአዲስ ኪዳኑና በብሉይ ኪዳኑ መካከል የማሸማገል ሥራ በመስራት እንጂ ሙሉ አዲስ ኪዳናዊ መፍትሔ በመስጠት አልነበረም። ይህም ጳውሎስ አለመገረዝ ችግር የለውም፣ ነገር ግን የታነቀ እንስሳና ደም መመገብ ግን ክልክል ነው አለ። በዚህም ጳውሎስ ኢየሱስ ያስተማረውን ንጹሑን የአዲስ ኪዳን አስተምሮ ይህም ወደ አፍ የሚገባ አያረክስም አስተምሮ ጋር ሄዶ እንዳላስረዳ እንመለከታለን። ይህ ግን የሐዋርያው ጳውሎስ የአካሄድ ስህተት ሳይሆን አማኞች ቀስ በቀስ ከብሉይ ኪዳን ወደ አዲስ ኪዳናዊ አስተምሮ ድረስ እስከሚያድጉ ድረስ ከጠንካራ ምግብ ይልቅ እንደ ሕፃናት ወተት ሲመግባቸው የነበረበት ቦታ ነው። ከላይ የቀረበው ጥምቀት ከኃጢአት ያነጻል ወይም አያነጻም የሚለው አከራካሪ ሐሳብ ላይም የተፈጠረው ችግር ተመሳሳይ ችግር ነው። በብሉይ ኪዳን ዘመን የሰዎች ኃጢአት ይሰረይ ከነበሩባቸው መንገዶች ውስጥ አንዱ ጥምቀት ነበረ። የንስሐ ጥምቀት የሚባል አሰራርም እንደነበረ መጽሐፍ ቅዱሱ ላይ ተመልክቷል። ስለዚህም ከላይ ለጥምቀት የኃጢአት ስርየት ብሎም ለድነት የቀረቡት መከራከሪያዎች በሙሉ የተፈጠሩት አሕዛብ እንዲድኑ የግዴታ መጠመቅ አለባቸው የተባለበት አይነት የቀደመውን ያለመልቀቅ መንፈስ እንጂ አዲስ ኪዳናዊ የኃጢአት ስርየት ብሎም የድነት መንገድ ሆኖ አይደለም። ጥምቀት በብሉይ ኪዳን ዘመን ነበረ፣ በአዲስ ኪዳኑ ዘመንም አለ። ይሁን እንጂ በእነዚህ በሁለቱ ኪዳኖች መካከል ያለው የአጠማመቅ ሥነ ሥርዓትና ሰዎች የሚጠመቁበት ስም የተለያየ ሆኖ ሳለ ዓላማቸው አንድ ሊሆን እንደማይችል እሙን ነው። መጽሐፍ ቅዱሱ የአዲስ ኪዳኑን ጥምቀት የሚያመሳስለው ከብሉይ ኪዳኑ የግርዘት ሥነ ሥርዓት ጋር እንጂ ከብሉይ ኪዳኑ የጥምቀት ሥነ ሥርዓት ጋር እንዳልሆነ ቆላስይስ 2:11-12 ላይ መመልከት ይቻላል። ቆላስይስ 2:11-12 የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በብሉይ ኪዳን ዘመን የነበረውን ጥምቀት ሆነ በአዲስ ኪዳኑ
ያለውን ጥምቀት በተመሳሳይ ቃል ጥምቀት ተብሎ ይጠራ እንጂ ዓላማቸው ግን የተለያየ ነው። በብሉይ ኪዳን ዘመን ጥምቀት የሚፈጸመው ለኃጢአት ስርየት ሲሆን በአዲሱ ኪዳን ዘመን ደግሞ ጥምቀት የሚፈጸመው ከሞቱና ትንሣኤው ጋር ለመተባበርና ለመመሳሰል ነው። የአዲስ ኪዳኑ ጥምቀት ሃይማኖታዊ ሥነ ሥርዓት እንጂ ዋና የድነት ጉዳይ ባለመሆኑ እንደ ብሉይ ኪዳኑ ጥምቀት ያን ያህል አትኩሮት ተሰጥቶት ወሳኝ ነገር ተደርጎ ሲተገበር አልነበረም። ለዚህም ነበረ ከኢየሱስ ጋር የተሰቀለው አንደኛ ክፉ አድራጊ ሳይጠመቅ የጸደቀው። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በሚለው ቃል ውስጥ ያልተጠመቀ የሚለው ቃል ያልተጨመረበት። የቆርኔሌዎስ ቤተሰቦች ካመኑ ከዳኑ ይባሱን መንፈስ ቅዱስን ከተቀበሉ በኋላ የተጠመቁት። ሐዋርያው ጳውሎስ በደማስቆ መንገድ ላይ በኢየሱስ አምኖ ከዳነ በኋላ እንደገና ይሁዳ ቤት ሄዶ ሐናንያ የተባለው ሰው መጥቶ ያጠመቀው። ኢየሱስ በምድር በነበረበት ወቅትም ሲያጠምቅ ያልተመለከትነው፣ ሐዋርያቱም ሲያጠምቁ ያልተመለከትነው። ሐዋርያው ጳውሎስም ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ሲል የነበረው። አንድ ሰው እንዴት በእምነት ብቻ ኃጢአቱ ተሰርዮለት ከዚያ ይጠመቃል የሚለውን ለመረዳት እስቲ የእምነት አባት የሆነውን የአብርሃም ታሪክ ጋር እንሂድ። ሮሜ 4:3-12 መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑት ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉት ነው። አብርሃም አመነ፣ ኃጢአቱ ተሰርዮለት ጸደቀ። ከዚያ ደግሞ ተገረዘ። አብርሃም የተገረዘው ሊጸድቅበት አልነበረም፣ ስለ ጸደቀ እንጂ። የአብርሃም ግርዘት የእምነቱ ብሎም የጽድቁ አካላዊ ማረጋገጫ፣ ይህም ሳይን ኦፍ ራይቸስነስ እንጂ የመጽደቂያ መንገድ አልነበረም። ብሉይ ኪዳን የአዲስ ኪዳን ጥላ እንደሆነ ሁሉ ግርዘት ደግሞ የጥምቀት ጥላ ነው። አብርሃም አምኖ ከኃጢአቱ ነጽቶ ጸድቆ እንደተገረዘው ሁሉ በአዲስ ኪዳኑ አንድ ሰው በክርስቶስ አምኖ በማመኑ ምክንያት ከኃጢአቱ ነጽቶ ጸድቆ ይጠመቃል። ስለዚህም ልክ አብርሃም አምኖ የኃጢአት ስርየት አግኝቶ ጸድቆ እንደተገረዘው ሁሉ አዲስ አማኝም በክርስቶስ አምኖ ከኃጢአቱ ነጽቶ ጸድቆ ይጠመቃል። በአዲስ ኪዳኑ ዘመን አንድ ሰው ከኃጢአቱ የሚነጻው በኢየሱስ ደም ብቻ ነው። ይህንን ደግሞ መጽሐፉ ደጋግሞ ይነግረናል። ዕብራውያን 9:22 ደምም ሳይፈስ ስርየት የለም። አንደኛ ዮሐንስ 1:7 የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ራእይ 1:5 ለወደደን ከኃጢአታችንም በደሙ ላጠበን ይላል። እነዚህ የመጽሐፍ ቅዱሱ ቃላትም የሚያሳዩን በአዲስ ኪዳኑ ዘመን አንድ ሰው ኃጢአቱን የሚታጠበው በደም እንጂ በውሃ አለመሆኑን ነው። በአጠቃላይ ስንመለከት ብሉይ ኪዳን በአዲሱ ኪዳን እየተተካ በሂደት ውስጥ በነበረበት ወቅት የብሉይ ኪዳኑን አስተምሮና ልምምድ የእምነት ልምምድ የፈጠረውን ተጽዕኖ ባለመረዳት ጥምቀት የሚባለውን ሰውኛ ድርጊት ከኢየሱስ ደም ጋር የተካከለበት ሂደት የክርስቲያናዊነት ብቻ ነው።
ክርስትና በክርስቶስ እንደመጣ ሁሉ የክርስትና ማዕከልም ክርስቶስ ብቻ ክርስቶስ ሴንተሪክ መሆኑ መቼም ሊረሳ አይገባም። ከጥምቀት ሥነ ሥርዓትም ጋር በተያያዘ ቤተ ክርስቲያኗ የጥምቀት ሥርዓትን ውሃ በመርጨት ትፈጽማለች። ለዚህም የምታቀርበው መከራከሪያም ሕዝቅኤል 36:25 ላይ ያለው ሐሳብ ነው። ሕዝቅኤል 36:25 ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኵሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ የሚለውን ቃል ነው። ይህ ቃል ለብሉይ ኪዳን ዘመን ሰዎች በሚገባቸው መንገድ በምሳሌ የተነገረ የትንቢት ቃል ነው። ትንቢቱም የሚያመለክተው እግዚአብሔር ሕዝቡን የሚቀድስበት ጊዜ እንደሚመጣ ለማመልከት እንጂ ቃል በቃል እግዚአብሔር ውሃ ሰው ላይ የሚረጭበት ጊዜ እንደሚመጣ ለመናገር አይደለም። በአዲስ ኪዳን ዘመን የጥምቀት ሥነ ሥርዓት የሚፈጸመው ተጠማቂውን ሙሉ በሙሉ ውሃ ውስጥ በማስገባት ነው። ዮሐንስ ኢየሱስን፣ ፊልጶስም ኢትዮጵያዊውን ጃንደረባ ለማጥመቅ ወደ ወንዝ መሄድ ያስፈለጋቸውና ከውሃው ሲወጣ የተባለው በዚሁ ምክንያት ነው። ይህ የአዲስ ኪዳኑ ሰውነትን ሙሉ በሙሉ ውሃ ውስጥ በማስገባት የሚፈጸመው ጥምቀትም ዝም ብሎ የመጣ ሰውኛ ሥርዓት ሳይሆን የራሱ መንፈሳዊ ትርጉም ያለው ትውፊት ነው። ይህም ሮሜ 6:3-4 ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ቆላስይስ 2:12 በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ይላል። በዚህም በአዲስ ኪዳን ዘመን ጥምቀት መከናወን ያለበት ኢየሱስ ሞቶ እንደተነሳው ውሃ ውስጥ ሙሉ በሙሉ በማስገባትና በማውጣት ነው። ጥምቀትም በዚህ መልክ ሲከናወን ነው አንድ ሰው ከኢየሱስ ሞትና ትንሣኤ ጋር የሚተሳሰረው። የቤተ ክርስቲያኗ መመሪያ ፍትሐ ነገሥት ምዕራፍ 3 ላይም የታዘዘው ይኸው ሰውነትን ሙሉ በሙሉ ውሃ ውስጥ በማስገባት የሚፈጸመው የአጠማመቅ ሥነ ሥርዓት ነው። በዚህም አሁን በቤተ ክርስቲያኗ ውሃ በመርጨት እየተተገበረ ያለው የጥምቀት ሥነ ሥርዓት አዲስ ኪዳናዊ እንዳልሆነ እንመለከታለን። በሌላው በኩል ደግሞ ቤተ ክርስቲያኗ በየጊዜው አማኞችን ታጠምቃለች። ይሁን እንጂ አንድ ሰው ለመጀመሪያ ጊዜ አምኖ ከተጠመቀ በኋላ እየደጋገሙ ማጥመቁ የጥምቀትን ትርጉም ያለመረዳት ችግር ነው። ጥምቀት አንድ ጊዜ ብቻ በመሆኑ በየጊዜው ማጥመቁ ክርስቲያናዊ አይደለም። ሌላው ከጥምቀት ጋር ተያይዞ ያለው ስህተት ምንም እንኳን በዓሉ የሚዘጋጀው ለኢየሱስ ቢሆንም በዚያን ቀን ግን ስግደት፣ እልልታ፣ ዝማሬ፣ በአጠቃላይ አምልኮ የሚደረግላቸው ከታች የምንመለከተው ከበዓሉ ጋር ለማይገናኙ ለአዲስ ኪዳን እንግዳ ለሆኑት በማርያም መላእክትና ቅዱሳን ስም ለሚመለኩ የታቦትና የስዕል ጣዖታት ነው። ሌላው የተሳሳተ የሥጋ ወደሙ ወይንም የጌታ እራት ወይንም የቅዱስ ቁርባን አተረጓጎም። ኢየሱስ ተላልፎ ሊሰጥ ጥቂት ሰዓታት በቀሩበት ሁኔታ ውስጥ ለደቀ መዛሙርቱ አንድ ሃይማኖታዊ ሥርዓትን አስተማራቸው። ሞቱና ትንሣኤው የሚታሰብበት የሥጋ ወደሙ
ወይንም የጌታ እራት ወይንም የቅዱስ ቁርባን ስነ ስርዓት። ማቴዎስ 26 ከ26 እስከ 28። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ሉቃስ 22 ከ19 እስከ 20። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። አንደኛ ቆሮንቶስ 11 ከ24 እስከ 26። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። በኦርቶዶክስ ካቶሊክ ቤተ ክርስቲያን ለዚህ ሥነ ሥርዓት የሚቀርበው እንጀራና ጽዋ መታሰቢያ ሳይሆን ትክክለኛ የኢየሱስ አማናዊ ሥጋና ደም ነው። እንጀራና ወይኑ ወደ ኢየሱስ ትክክለኛ ሥጋና ደም ይለወጣሉ በማለት ታስተምራለች። ለዚህም ደግሞ እንደ ደጋፊ መከራከሪያ የምታቀርበው ዮሐንስ 6 ከ51 እስከ 58 ላይ ያለውን ሐሳብ ነው። ዮሐንስ 6 ከ51 እስከ 58። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወትን የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድም ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳው ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ ይህን እንጀራ የሚበላ ለዘላለም ይኖራል የሚለውን ቃል ነው። ይሁን እንጂ ይህ ቃል የሚናገረው በየጊዜው ስለሚወሰደው ስለ ጌታ እራት መታሰቢያ ሥነ ሥርዓት ሳይሆን ድነት ስለሚገኝበት ስለ አንዱ እንጀራ ይህም ስለ ኢየሱስ ነው። ከመነሻውን ስንመለከት ይህ ጉዳይ የተነሳው ሕዝቡ ዮሐንስ 6:30 እስከ 31 እንግዲህ አንተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰብራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም ይህንን ሕዝቡ በሙሴ ዘመን ከሰማይ ሲዘንብ ከነበረው መብል ጋር አያይዘው ለተጠየቀው ጥያቄ መልስ ሲሰጥ ዮሐንስ 6 ከ32 እስከ 35 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት።
ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አላቸው። በዚህም ኢየሱስ በአዲሱ ኪዳን ዘመን ከሰማይ የወረደ እንጀራ ራሱ መሆኑን ይህንንም እንጀራ መብላት ለዘላለም እንደሚያኖር ተናገራቸው። ዮሐንስ 6:47-58 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሣዋለሁ። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱት አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል አለ። ይህንን ኢየሱስ የተናገረውን ቃል በማስተዋል ስንመለከት ኢየሱስ እያስረዳ ያለው ራሱን በሰማያዊ እንጀራ በመመሰል ሰዎች በእርሱ ቢያምኑ ዘላለም ሕይወትን ማግኘት እንደሚችሉ የተናገረበት ቦታ ነው። ይህ ኢየሱስ እንጀራ ነኝ ያለበት አስተምሮ እኔ በር ነኝ፣ እኔ መንገድ ነኝ ካለበት ተምሳሌታዊ አስተምሮ ጋር የሚመሳሰል አስተምሮ እንጂ የዘውትር መታሰቢያው ስለሆነው ስለ ሥጋ ወደሙ አይደለም። የሥጋ ወደሙን ሥነ ሥርዓት የሚያካሂዱት በኢየሱስ አምነው የዳኑት ሰዎች የኢየሱስን ሥራ ለማሰብ የሚያደርጉት ድርጊት ነው። ይሁን እንጂ እዚህ የዮሐንስ ወንጌል ላይ የተገለጸው ሐሳብ የሚያስረዳው ግን በኢየሱስ በማመን ስለሚገኘው የዘላለማዊ ሕይወት ጉዳይ ነው። በዚህም እንጀራ የሚል ቃል ብቻ ተመልክቶ ሁለቱን የማይገናኙትን ታሪኮች ማገናኘት ስህተት ነው። የጌታ እራት መታሰቢያ በተለያየ ጊዜ የሚደረግ የቤተ ክርስቲያን ሃይማኖታዊ ሥነ ሥርዓት ነው። በዚህ ፕሮግራም ላይም የሚቀርበው እንጀራና ጽዋ ከላይ ሉቃስ 22:19-20 እና አንደኛ ቆሮንቶስ 11:24-26 ላይ እንደተመለከተው የኢየሱስ ሥጋና ደም መታሰቢያ ወይንም ምሳሌ እንጂ አማናዊውን የኢየሱስ ሥጋና ደም አይደለም። መታሰቢያ የሚለው ቃል ትርጉም በራሱ ይህንን እውነታ ያረጋግጣል። በተመሳሳይ መንገድም አንደኛ ቆሮንቶስ 10:16 ላይም በሥጋ ወደሙ ሥነ ሥርዓት ላይ የሚቀርበው እንጀራና ጽዋ የኢየሱስ አማናዊ ሥጋና ደም ሳይሆን የዚያ ምሳሌ መሆኑን ለማሳየት ኅብረት ያለው በማለት ይገልጸዋል። አንደኛ ቆሮንቶስ 10:16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ይላል። እነዚህ መታሰቢያ፣ ኅብረት የሚሉት ቃላት የሚያሳዩን ለሥጋ ወደሙ የሚቀርቡት እንጀራና ጽዋ አማናዊነትን ሳይሆን ተምሳሌታዊነትን ነው። ሲጀመርም ኢየሱስ ለደቀ መዛሙርቱ የራሱን ሥጋ ቆርጦ አላበላቸውም፣ እንደዚሁም ደሙን ቀድቶ አላጠጣቸውም። እንደዚሁም የሰጣቸውን እንጀራና ጽዋ ልክ ቃና ዘገሊላ ላይ እንዳደረገው ወደ ሥጋና ደም ቀይሮ አልሰጣቸውም። በዚህም ቤተ ክርስቲያኗ ዛሬ ለማከናወን የምትፈልገው ኢየሱስና ደቀ መዛሙርቱ በዚያን ወቅት ያላከናወኑትን ድርጊት ነው። ይህ ደግሞ ስህተት ነው። ዛሬ ቤተ ክርስቲያኗ እንጀራ እና ደሙ ወደ ትክክለኛ የሰው ሥጋና ደም ባልተለወጠበት ሁኔታ ውስጥ ምስጢረ ቁርባን ብላ እንጀራውንና ጽዋው ወደ ትክክለኛ የኢየሱስ ሥጋና ደም በእምነት ተለውጧል ብትልም እምነታቸው ግን በተግባር የሌለ
ምናባዊ ነገር ብቻ ነው። ኢየሱስ በቃና ዘገሊላ ውሃውን ወደ ወይን ጠጅ በእምነት ሲቀይረው በምናብ ሳይሆን በተግባር ነበረ። ዛሬም ሥጋና ደሙ ትክክለኛ ሥጋና ደም ተለውጧል ካሉ በምናብ ሳይሆን በተግባር ነው ማረጋገጥ ያለባቸው። በዚህም የሥጋ ወደሙ የአተረጓጎም ችግር ምክንያት የተፈጠረው አስገራሚ ነገር ደግሞ እንጀራውና ጽዋው ኢየሱስ ወይንም እግዚአብሔር ይሆናል። ማለትም ለእንጀራውና ለጽዋው ሊሰገድለትና ሊዘመርለት በአጠቃላይ አምልኮ ሊቀርብለት ይገባል ማለት ነው። ይህ ደግሞ ለእንጀራና ጽዋ የሚቀርብ የጣዖት አምልኮ ነው። ከሁሉ በላይ ደግሞ ኢየሱስ በመስቀል ላይ ሥጋውን ቆርሶ ደሙን አፍስሶ ለሰው ልጆች ዋጋ የከፈለው አንድ ጊዜ ብቻ ሆኖ ሳለ በዚህ የተሳሳተ የሥጋ ወደሙ ትርጓሜ ምክንያት ቤተ ክርስቲያኗ በሐሳብ ኢየሱስን በየቀኑ እያሰቃየች ደሙን እያፈሰሰች ሥጋውን እየቆረጠችና እየገደለችው ትገኛለች። በዚህ የቤተ ክርስቲያኗ መጽሐፍ ላይም ይህንኑ ሐሳብ እንመለከታለን። መስዋዕት የሚሆነውን እርሱን እንሰዋለን። በግ ያው የእግዚአብሔር በግ እርሱን ከሰማየ ሰማያት ይምጣ፣ ዓይናችን አይተን በእጃችን ሰውተን ደስ እንሰኝበት በማለት ኢየሱስን ለመስቀል ለመቆራረጥ የተነሳ መንፈስ እንመለከታለን። በሌላ ስፍራም በዓይና ይምጣ የሰማዩ በግ ይምጣ በዓይናችን እንድናየው በእጃችንም እንድናርደው በእርሱ ደስ ይለን ዘንድ ሥጋው ከዚህ ስባት ጋር አንድ ይሁን፣ ደሙን በዚህ ጽዋ ይቀዳ በማለት ኢየሱስን ለመግደል ደሙን ለማፍሰስ የተዘጋጀውን መንፈስ እንመለከታለን። ይህ ቤተ ክርስቲያኗ በሐሳብ ኢየሱስን የምታሰቃይበት፣ የምትገድልበት፣ ደሙን የምታፈስበት፣ ሥጋውን የምትቆርጥበት ድርጊትም የተቃራኒው መንፈስ ድርጊት መሆኑ ግልጽ ነው። ኢየሱስ የተባለው አምላክ ከሥጋ ጋር ተዋህዶ ሲወለድ ነው። ኢየሱስ ሥጋዊ ማንነቱ ምክንያት በመጡበት ውስንነቶች ምክንያት በሁሉም ስፍራ አይገኝም። በዚህም ኢየሱስን በሁሉም ስፍራ የሚገኝ አካል አድርጎ ሥጋውን በየቦታው እንደ ቅርጫ መከፋፈል አይቻልም። ኢየሱስ በአሁኑ ጊዜ በኢየሱስነቱ በከበረው ሥጋዊ ሰውነት ተወስኖ በአብ ቀኝ የሚገኝ በመሆኑ ዛሬ ማንም ኢየሱስን በምድር ላይ አያገኘው። እኔ ብሄድና መንፈስ ቅዱስ ቢመጣላችሁ ይሻላችኋል ያለው ለዚህ ነበር። ከጌታ እራት ጋር በተያያዘ ሌላው ሊስተካከል የሚገባው ብዙ ሰዎች የሥጋ ወደሙን እና የቁርባን ሥነ ሥርዓትን እያቀላቀሉ ሲናገሩ ይሰማል። ይሁን እንጂ የጌታ እራት ሃይማኖታዊ ሥነ ሥርዓት በኢየሱስ የተጀመረ አዲስ ኪዳናዊ ሥነ ሥርዓት ሲሆን የቁርባን ሥነ ሥርዓት ደግሞ የብሉይ ኪዳን ዘመን ከቤተ መቅደስ መሥዋዕት ጋር የተያያዘ ሥርዓት ነው። በተመሳሳይ መንገድም እንጀራውም ኅብስት ሲባል ይሰማል። ይሁን እንጂ ኅብስት ከብሉዩ የቤተ መቅደስ መሥዋዕት ሥነ ሥርዓት ጋር የተያያዘ ሥነ ሥርዓት እንጂ የአዲስ ኪዳኑ የጌታ እራት ሥነ ሥርዓት አይደለም። ከጌታ እራት ጋር በተያያዘ ሌላው ሊስተካከል የሚገባው ሰዎች የጌታ እራት ሲቀበሉ አፋቸውን እንዲሸፍኑና ሰውን እንዳያናግሩ የተቀመጠው ትውፊት ነው። ይህ ትውፊት በመሠረተ ሐሳብ ደረጃ የተሳሳተ ትውፊት ነው። እንደ መጽሐፍ ቅዱሱ ሰዎች የጌታን እራት የሚወስዱት ስለ ኢየሱስ እንዲመሰክሩ ነው። አንደኛ ቆሮንቶስ 11:26 ይህንን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። በዚህም የጌታ እራት የበላ ዝም ይበል ትውፊት የተቃራኒ መንፈስ ትውፊት መሆኑን እንመለከታለን።
ሌላው የቤተ ክርስቲያኗ የተሳሳተ ትውፊት የተሳሳተ የጾም አተረጓጎም ነው። በመጽሐፍ ቅዱሱ አተረጓጎም ጾም ማለት አለመብላትና አለመጠጣት ማለት ነው። ነገር ግን በቤተ ክርስቲያኗ ጾም እየተተረጎመ ያለው በዚህ ምግብ በመተው ትርጉሙ ሳይሆን ምግብ በማማረጥ አተረጓጎም ነው። በዚህም በቤተ ክርስቲያኗ ጾም የሚጾመው ምግብን በሁለት በመክፈል የሚጾምና የማይጾም በማለት የእጽዋትና የአትክልት ምግቦችን በመመገብ የእንስሳትና የእንስሳት ውጤቶችን ደግሞ በመተው ነው ጾም የሚጾመው። ይህ አይነት ጾም ግን ጾም ሳይሆን የሥነ ምግብ ሳይንሱ የሚያዘውና ሁሉም ሰው ሊፈጽመው የሚገባ ጤናማ የአትክልት ተመጋቢነት ወይንም ቬጂቴሪያኒዝም አመጋገብ ስልት ነው። በዚህ የቤተ ክርስቲያኗ የተሳሳተ የጾም አተረጓጎም ምክንያትም ብዙ አከራካሪ ነገሮች እየተነሱ ይገኛሉ። የቤተ ክርስቲያኗ አበውም በጾም ወራት ዓሣ ሲመገቡ የቆዩ ቢሆንም ዛሬ ላይ ግን ጾማቸው ትክክል አልነበረም፣ በጾም ዓሣ መብላት ስህተት ነው በማለት የአባቶቻቸውን ጾም እያረከሱት ይገኛሉ። አሁንም ደግሞ ከፊል የእንስሳ ውጤት በሆነው ማርና ቅባታማ የሆኑት የለውዝ ቅቤና የአቮካዶ ጾምነትም እየተነገረ ይገኛል። እነዚህ ነገሮች ጾም ይሆኑ አይሆኑ መዳኘት አይቻልም። እንደዚሁ ድራፍትና ቢራ እየገለበጡ ወተት አልጠጣም እጾማለሁ አባባል ትክክለኛ ይሁን አይሁን መዳኘት አይቻልም። ይህ ሁሉ ችግር እየተፈጠረ ያለው ቤተ ክርስቲያኗ ትክክለኛውን የጾም ትርጉም ባለመከተሏ ምክንያት ነው። ሌላው ከጾም ጋር በተያያዘ ቤተ ክርስቲያኗ በጾም ጊዜ ባልና ሚስት አልጋቸውን እንዲለዩ ታስተምራለች። ይሁን እንጂ ፈጣሪ ያነጻውን መኝታ በጾም ጊዜ ርኩስ ማድረጉ ስህተት ነው። በዚህ የተሳሳተ አሰራር ምክንያትም ሁል ጊዜ የጾም መያዣና መፍቻ ጊዜዎች ብሔራዊ የዝሙት ቀን ሆነው ነው የምንመለከተው። በዚህም በሀገሪቱ የሚገኙት ቤርጎችና እንግዳ ማረፊያዎች በሙሉ ስራ የሚበዛባቸው በቤተ ክርስቲያኗ ጾም መያዣና መፍቻ ሳምንታት ውስጥ ነው። ለዚህ የተሳሳተ አሰራርም ሆነ የተሳሳተ ውጤት ድጋፍ የምናገኘው ደግሞ ከመጽሐፍ ቅዱሱ ሳይሆን ከክርስትናው ተቃራኒ ከእስልምና ነው። ይህንንም ሳሂህ ቡኻሪ 6:60-35 ላይ መመልከት ይቻላል። በዚህም ይህንን ከእስልምና የተቀዳ አሰራር ወደ ቦታው በመመለስ ክርስቲያናዊውን አሰራር መተግበሩ መልካም ነው። ሌላው የቤተ ክርስቲያኗ የተሳሳተ ትውፊት ሴቶችን ከአገልግሎት ማግለል ነው። ቤተ ክርስቲያኗ ሴቶችን በጾታቸው ምክንያት ከትላልቅ አገልግሎቶች ይህም ከስብከት፣ ከማስተማር፣ ማጥመቅ አገልግሎቶች በማግለል በትናንሽ አገልግሎቶች ይህም በዝማሬ፣ በጽዳት ወዘተ አገልግሎቶች ብቻ ትገድባቸዋለች። ይሁን እንጂ መጽሐፍ ቅዱሱ ላይ ለሴቶች የተፈቀደና ያልተፈቀደ የአገልግሎት ክፍፍል አንመለከትም። ቤተ ክርስቲያኗ ሴቶችን ከአገልግሎት ያራቀችው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 በአንደኛ ጢሞቴዎስ ምዕራፍ 2 ላይ ያስተላለፈውን መልእክት በመመልከት ቢሆንም እነዚህ መልእክቶችን አስተውለን ስንመለከት ግን ጳውሎስ መልእክቶቹን የተናገረው ከወትሮ በተለየ እንዲህ ያለ ልማድ የለንም፣ ነውር ነውና፣ እፈቅዳለሁ፣ አልፈቅድም የመሳሰሉትን የራሱን ቃላት በመጨመር በካልቸራል ኮንቴክስት ነው። ይህም የሚያሳየው መልእክቱ የተላለፈው በወቅቱ ለነበሩት ሴቶች ተለይቶ እንደሆነ እንረዳለን። አንዱ የመጽሐፍ ቅዱስ አተረጓጎም ስልትም የተጻፈበትን አውድ መመልከት መሆኑ ሊረሳ አይገባም። ሐዋርያው ጳውሎስ ከአገልግሎት ጋር በተያያዘ በጾታ ለይቶ ለሴቶች የተናገረው መልእክት ሴቶች በትንቢት ጸጋ ሲያገለግሉ
መከናነብ እንዳለባቸው የተናገረው ቃል ነው። ይህም ቃል ሴቶች በነቢይነት አያገለግሉም ሳይሆን ሴቶች በዚህ ጸጋ ተቀብተው ሲያገለግሉ መከናነብ እንዳለባቸው የተነገረበት ቃል ነው። ሐዋርያው ጳውሎስ ከሴቶች አገልግሎት ጋር በተያያዘ ያለ አውድ በሁሉም ትውልድ ውስጥ ላሉ ሴቶች ያስተላለፈው ጀንደር ኢንክሉሲቭ መልእክት ግን ገላትያ 3:28 ላይ ወንድም ሴትም የለም ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ የሚለው ቃል ነው። ሐዋርያው ጳውሎስ ወደ ሮሜ ሰዎች መልእክት ሲጽፍም አገልጋዮች በክንክራኦስ ባለች ቤተ ክርስቲያን የምታገለግለውን ፌበንን በሴትነቷ ከአገልግሎት እንዳያገሏት እንዲቀበሏትና እንዲረዷትም ሲናገር ነበር። ቀደምት ነቢያቱም በአዲስ ኪዳን ዘመን በጾታ የሚለይ አሰራር እንደማይኖር አስቀድሞ በትንቢት ሲናገሩ ነበረ። ኢዩኤል 2:28-29 መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልም ያልማሉ፣ ግብዞቻችሁም ራእይ ያያሉ። ደግሞ በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ፣ በላይ በሰማይ ድንቆችን አሳያለሁ ይላል። ይህ ትንቢትም ከ500 ዓመታት በኋላ ፍጻሜ ሲያገኝ የአዲስ ኪዳኑ ሐዋርያት የነቢዩ ኢዩኤልን ትንቢት ተመልሶ ሲያስተምሩ ነበር። በዚህም በአውድ ተለይቶ የተላለፈ መልእክት ለሁሉም ትውልድ አድርጎ ሴቶችን ከአገልግሎት ማግለል የተሳሳተ አሰራር መሆኑንና ከዚህ በባሰ ደግሞ በሴት ላይ ከሚገለጠው የእግዚአብሔር ጸጋ ጋር መተላለፍ መሆኑን እንመለከታለን። እንደ ኦርቶዶክስ ካቶሊክ ቤተ ክርስቲያን አሰራር ቢሆን ኖሮ የአሮን እህት የነበረችው ማርያም የምትባል ነቢይት፣ ዲቦራ የምትባል ነቢይት፣ ፈራጅና መሪ ህልዳና የምትባል ነቢይት፣ ነቢዩ ኢሳይያስ ስሟን ያልጠቀሳት ነቢይት፣ ሐና የምትባል ነቢይት፣ ከወንጌላዊው ፊልጶስ ጋር የሚያገለግሉት 4ቱ ደናግል ሴት ነቢያት፣ ጣቤታ የምትባል ደቀ መዝሙር፣ ጠርሲዳ የምትባል አገልጋይን ባልተመለከትን ነበር። መጽሐፍ ቅዱስ ለአዲስ ኪዳን አማኞች የወንድና የሴት ልዩነት ያስቀመጠው ትዳር በሚባለው ተቋም ላይ ብቻ ነው። አንድ መኪና በሁለት መሪ ከተመራ ገደል እንደሚገባው ሁሉ እንደዚሁ አንድ ተቋም በሁለት አለቆች ከተመራ ስለሚፈርስ፣ ቤትም በሁለት ሰዎች ከተመራ ይፈርሳል። ስለዚህም ፈጣሪ ቤት በአንድ ሰው እንዲመራ አድርጓል። በዚህም ባል የቤቱ ራስ እንዲሆን፣ ነገር ግን ሚስቱን ክርስቶስ ቤተ ክርስቲያንን በወደደበት ፍቅር እንዲወድ አዟል። ባል ለቤት ራስነት የተመረጠውም ተፈጥሯዊውን እውነታ ግንዛቤ ውስጥ በማስገባት ነው። ይህም ሴቶች ከስነ ወሊድ ጋር ተያይዞ ያለባቸውን ተጨማሪ ኃላፊነትና ወንዶች ያላቸውን የሰውነት ግዝፈትና ጥንካሬ ግምት ውስጥ በማስገባት ነው። ይህ የቤተ ክርስቲያኗ ሴቶችን ከወንድ በታች አድርጎ አንኳሶ የመመልከት ችግር የመጣው ከእስልምና አስተምሮ ነው። በምዕራፍ 2 እንደተመለከትነው የእስልምና ሴቶችን የማንኳሰስ አስተምሮ በቤተ ክርስቲያኗ ተጨማሪ መጻሕፍት ውስጥም ተመልክቷል። በዚህም ይህንን ከእስልምና የተቀዳ አሰራር ወደ ቦታው በመመለስ ክርስቲያናዊውን አሰራር መተግበሩ መልካም ነው። በሌላ በኩል ደግሞ ከቤተ ክርስቲያኗ አስተምሮ በተቃራኒ ያለው ጽንፈኛው ሚስት ለባሏ መገዛት የለባትም የሚሉና ባልጠል እና ትዳር ጠል የሆኑ የፌሚኒዝም ጸረ መጽሐፍ ቅዱሳዊ አስተምሮች እንደዚሁም ጸረ ተፈጥሯዊው የፌሚኒዝም የሌዝቢያን እና የወሊድ ጠል አስተምሮችም ሊወገዙ ይገባል።
እንደዚሁም ሚሶጋኒ የሚባለውና ሚስት ለባሏ ትገዛ የሚለውን ሴት ለወንድ ትገዛ በሚል ወንዶች አካባቢ ያለው የስህተት አተረጓጎምም ሊወገዝ ይገባል። ሌላው የተሳሳተ ትውልድ ዝማሬን በያሬዳዊ ስልት መገደብ ነው። ቤተ ክርስቲያኗ መዝሙር መዘመር ያለበት በያሬዳዊ ስልት ይህም በያሬዳዊ ዜማ እንቅስቃሴና የሙዚቃ መሳሪያ ብቻ መሆን እንዳለበት ታስተምራለች። ነገር ግን ይህ የእግዚአብሔር ቃልን ያላገናዘበ አስተምሮ ነው። ከመነሻው ስንመለከትም መዝሙር መዘመር ያለበት በማስተዋልና በደስታ መንፈስ ነው። ያዕቆብ 5:13 ደስ የሚለው ይዘምር። መዝሙር 95:1 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። ዘዳግም 28:47-48 ሁሉን አብዝቶ ስለሰጠ አምላክን እግዚአብሔርን በፍስሐና በሐሴት አላመለክምና በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ለጠላቶችህ ትገዛለህ፣ እስኪያጠፉ ድረስ በአንገትም ላይ የብረትን ቀንበር ይጭናል ይላል። ነገር ግን ሰው ደስታውን የሚገልጸው በራሱ መንገድ ነው። ይህ ደግሞ የሚወሰነው ሰውየው ባደገበት ባህል፣ በሰውየው ዕድሜ፣ ጾታ ወዘተ ነው። በዚህም እያንዳንዱ ሰው ባስደሰተው መንገድ በሽብሸባ፣ በጭብጨባ፣ በመዝለል ወዘተ ደስታውን ሊገልጽ ይችላል። ብሔር ብሔረሰቦች ጋር ደግሞ ከዚህ ሌላ የራሳቸውን ደስታ የሚገልጹበት ሌላ አይነት እንቅስቃሴ ሊኖር ይችላል። የዝማሬ ሞዴላችን ዳዊት ደስታውን የገለጸው ልብሱን አውልቆ በመዘመር ነበረ። እግዚአብሔርም የወደደው ይህንኑ ሰዎች ተፈተው በራሳቸው መንገድ የሚያደርጉትን የደስታ ዝማሬን ነው። በዳዊት ዝማሬ እግዚአብሔር ደስ ቢሰኝበትም የዳዊት ሚስት ሜልኮል ግን ይህንን የዳዊትን የደስታ ዝማሬ በሰውኛ አእምሮ በመመልከት ለምን በዚህ መልክ ዘመርክ በማለቷ እግዚአብሔር ሲረግማት እንመለከታለን። ዛሬም ዝማሬን በእኛ ስልት ካልሆነ ማለት መርገምት መሆኑ ሊታወቅ ይገባል። መጽሐፍ ቅዱሱ ዝማሬን ከደስታ ጋር ስለሚያያይዝ እንደ እንቅስቃሴው ሁሉ የሙዚቃ መሳሪያንም አልገደበም። በመዝሙር 150 ከ1-6 ላይ እንደምንመለከተው ዳዊት በወቅቱ በእስራኤል አካባቢ የሚያውቃቸውን የሙዚቃ መሳሪያዎች በሙሉ ዘርዝሮ ከዚያም መዝሙርን በዚህ ላለመገደብ እስትንፋስ ባለው ሁሉ በማለት መዝሙር በሚመጣውም ዘመን በሚፈለሰፉት መልካም የሙዚቃ መሳሪያዎች እንኳን መዘመር እንዳለበት ተናግሯል። ይህም ማንኛውም ሰው ደስ ብሎት እንዲዘምር ደስታውን በሙዚቃ መሳሪያ እንዳይገደብ በማሰብ ነው። ያሬዳዊው ስልት የሰሜን ኢትዮጵያ ስልት ነው። በሀገሪቱ ያለው ሌላው ብሔር ይህንን ስልት አያውቀውም። ከየትኛውም ሕዝብ በፊት እግዚአብሔርን የሚያውቀው የእስራኤል ሕዝብም በ6ኛው ክፍለ ዘመን በነቢዩ መሐመድ ዘመን የተደረሰውን የያሬድ ስልት አያውቀውም። በዝማሬው መጽሐፍ ቅዱሱ የመሰከረለት ከያሬድ ከ1600 ዓመታት በፊት የነበረው ዳዊትም የያሬድን ስልት አያውቀውም። በአሁኑ ጊዜም ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውጪ ጠቅላላው ዓለም ይህንን ስልት አያውቀውም። ስለዚህም መዝሙርን በያሬዳዊ ስልት መወሰኑ ጠባብነት ብቻ ነው። በዚህም ለእግዚአብሔር መቅረብ ያለበት ዝማሬ ያሬድ በዘመረበት በሰሜኖቹ ስልት ሙዚቃ መሳሪያና እንቅስቃሴ ብቻ ብሎ ዝማሬን መገደብን የብሔር ብሔረሰቦችንና የፈረንጆቹን የሙዚቃ መሳሪያና የዝማሬ ስልት ስህተት ማለት መርገምት ነው፣ ጠባብነትም ነው። ከታች በምዕራፍ 6 ክፍል ከተመለከቱት
ከመዝሙር መራቅ ካለባቸው ዝሙታዊና አጋንንታዊ እንቅስቃሴዎች በስተቀር ማንኛውም ሰው እንደ ዳዊት ደስ በሚለው ስልት ለአምላኩ በደስታ ሊዘምር ይገባል። ሌላው የተሳሳተ ትውፊት የቅዳሴ ትውፊት ነው። ቅዳሴ የሚባለው ሃይማኖታዊ ፕሮግራም በኦርቶዶክስ ካቶሊክ ሃይማኖቶች ዘንድ ዋና መንፈሳዊ ፕሮግራም ሲሆን በሌሎች አብያተ ክርስቲያናት ዘንድ ግን ይህ ፕሮግራም አይታወቅም። ቅዳሴ የሚል ቃል በአማርኛ መጽሐፍ ቅዱስ በብሉይ ኪዳን ውስጥ 3 ቦታዎች ላይ ተጠቅሷል። ይሁን እንጂ ይህ ቅዳሴ ተብሎ የተተረጎመው ቃል በዓል ያደረጉ የሚለው ቃል ነበረ። አዲስ ኪዳኑ ላይ ደግሞ ይህንኑ በተሳሳተ መንገድ የተተረጎመውን ቃል እንኳን አንድም ቦታ ላይ አናገኘው። ኢየሱስም ሆነ ሐዋርያቱ ይህንን በኦርቶዶክስ ካቶሊክ ቤተ ክርስቲያን አካባቢ የሚከናወነውን የቅዳሴ የአምልኮ ስነ ስርዓት ሲያከናውኑ አልነበረም። ስለዚህም የቅዳሴ ትውፊት መጽሐፍ ቅዱሳዊ ወይንም ክርስቲያናዊ እሴት አለመሆኑን እንመለከታለን። በመቀጠልም የቅዳሴን ይዘት ስንመለከት ቅዳሴ ማለት የሚጠናና በየቀኑ የሚደጋገም ቃል ነው። መጽሐፍ ቅዱሱ ደግሞ ይህንን በየጊዜው የሚደጋገም ጸሎት ይቃወማል። ማቴዎስ 6:7 አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ ይላል። በሦስተኛ ደረጃ ደግሞ በሰው እግዚአብሔር ግንኙነት ውስጥ እግዚአብሔር ከሰዎች እንዲመጣለት የሚፈልገው ፎቶኮፒ ነገርን ሳይሆን ከነፍስ ውስጥ የሚፈልቅን ጥያቄንና የምስጋና መስዋዕትን ነው። ይህም የሐና ጸሎት ላይ መመልከት ይቻላል። አንደኛ ሳሙኤል 1:15 በእግዚአብሔር ፊት ነፍሴን አፈሰስኩ ትላለች ሐና። የሚገርመው ደግሞ ይህንን ከውስጥ ነፍሳችን የሚወጣው ጸሎት እንኳን እንዳለ በጥሬው ወደ እግዚአብሔር አይቀርብም። ልክ አንድ ጠበቃ ጉዳያችንን ስንነግረው የነገርነውን ነገር አሰማምሮና በሕግ ቃላት ከሽኖ ለዳኛ እንደሚያቀርበው ሁሉ ጸሎታችንም ለእግዚአብሔር የሚቀርበው ለእግዚአብሔር በሚመጥን መልኩ መልካም መዓዛ እንዲኖረው ኤዲት ተደርጎ ነው። ሮሜ 8:26-27 እንዲሁም ደግሞ መንፈስ ቅዱስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። በዚህም ቅዳሴ የሚባለው በሽምደዳ የማነብነብ የፎቶኮፒ መንፈስ መጽሐፍ ቅዱሳዊ ወይንም ክርስቲያናዊ አለመሆን ብቻ ሳይሆን ኢመጽሐፍ ቅዱሳዊ መሆኑንም እንመለከታለን። ሌላው የተሳሳተ ትውፊት የክር ማኅተብ ትውፊት ነው። ማኅተብ ማለት መለያ ምልክት ማለት ነው። መጽሐፍ ቅዱሱ ስለ ክርስቲያን ማኅተብ ሲናገር ኤፌሶን 1:3 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁም ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ኤፌሶን 4:30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ይሁን እንጂ የኦርቶዶክስ ካቶሊክ ቤተ ክርስቲያን በዚህ ክርስቲያናዊ ማኅተብ ፋንታ የክር ማኅተብን እየተጠቀመች ትገኛለች። በዚህም ቤተ ክርስቲያኗ ምዕመናኖቿ ትክክለኛውን ክርስቲያናዊ ማኅተብ እንዳያውቁና እንዳይታተሙበት ከማድረግ አልፋ ምዕመናኖቿ በእግዚአብሔር መንፈስ ሳይሆን በፈርዖኖቹ መንፈስ ይህም በቀይ ነጭና ጥቁር ቀለም ማኅተብ እንዲታተሙ እያደረገች ትገኛለች። በአጠቃላይ ስንመለከት በቤተ ክርስቲያኗ የምንመለከተው የፍትሐት፣ የተስካር፣ የምንኩስና፣ የባሕታዊነት፣ የጥምቀት፣ የጾም፣ የመዝሙር፣
ሴቶችን ከአገልግሎት የማግለል፣ የቅዳሴ፣ የክር ማተብና የያሬዳዊ ስልቶች ትውፊቶች የተሳሳቱ ትውፊቶች መሆናቸውንና እነዚህ የተሳሳቱ ትውፊቶችም በመጽሐፍ ቅዱሱ እሴት መሠረት ሊስተካከሉ እንደሚገባ እንመለከታለን።